በጣም ማከብራችሁ ኢትዮጵያውያን ደህና ናችሁ ወይ? እንኳን ደስ አለን። ነገርየው የሄደ ነው። ፋኖ ገሰገሰ አለ። መጨረሻ አራቱም ታረቁ። ማንም የተለያየ የለም። ፋኖ ያሸንፋል፣ እርግጠኛ ነኝ ያሸንፈዋል። በዚህ አጋጣሚ መናገር ምፈልግ በፖለቲካ ተዘርሯል። አብቹ ተዘርሯል በፖለቲካ ምንም መውጫ የለም። እንግዲህ የሚሊተሪ ኃይል ነው የሚቀረው። እሱ ደግሞ ፋኖ አራቱም አዘጋጅቶ ያጨማድደዋል ማለት ነው። ጥሩ ወሬም አለ። በትግራይ በኩል ደግሞ ከአማሮች ጋር የሚገናኙበት ምናምን ሀዋሁ አለ። ሀዋሁ ማለት ሲትዌሽን ኮንዲሽን ማለት ነው። በዛ ላይ ደግሞ የኤርትራና የትግራያኖች ዲሲሽን ካሁን በኋላ ላለመዋል። በዛ በኩል ብትሄዱ ደግሞ የአፋር ህዝብ በፍጹም ከኤርትራኖች ጋር መነካካት እንደማይፈልግ እያቀረብን ነው። አሁን ግን ፈነዳ፣ ያበጠው ፈነዳ። ተገንጣዩ ተገነጠለ። ሌላ ነገር የለም። እና በትንሽ ወሬ አድርገን ወደ ሌላ ነገር እንገባለን። ሰዎች እንኳን ደስ አለ። የጤና ባለሙያዎች አድማ በተለያዩ አዳዲስ ቦታዎች መዛመቱን የቀጠለ ሲሆን የብልጽግና መንግስት አድማውን ለማፈን በርካታ የታጠቁ ፖሊሶችን በየሆስፒታሉና በየጤና ጣቢያው በሮች ላይ በማፍሰስ ሐኪሞችን ለማፈን እየሞከረ ነው። በኢትዮጵያ የሕክምና ባለሙያዎች ያነሱትን የመብት ጥያቄ ለማፈን እስከ አፍንጫቸው የታጠቁ ኮማንዶች ጭምር በየጤና ተቋማቱ መፍሰሳቸው ጉዳዩን ወደ ከፋ ውጥረት እየወሰደው ነው። ይሄ ነገር እኮ አዋጣ መሆኑ ኦልሬዲ እኮ በጣም ሰዎቹ ትዝ አይላችሁም እንዴ? በ1994 መሰለኝ እኔ ፍሬሽማን ነበርኩ። የጃንሆይን መንግስት ስንገነጣጥለው ተማሪዎች ብቻ፣ የአዲስ አበባ ተማሪዎች ብቻ፣ አዲስ አበባ ዩኒቨርሲቲ ስቱደንት ተጀመረ ሁሉም ነገር። ከዛ በኋላ በቃ የራሳችን ማድረግ ጀመር ማለት ነው። ደርጉ መጣ። ኦፍኮርስ ብዙ ነገርም አልሰራም። ኢናፍ ዝናፍ ብላለች ሴትዮ እንደምታውቁት። እና አለቀለት፣ አለቀ። ከዚህ በኋላ ጨዋታው አለቀ፣ ደቀቀ። ሰዎች ትራቭሊንግ ባን ሁሉ ተደርጓል። ወደ ሳውዝ ወደ ኖርዝ እንዳይሄዱ ካናዲየንስ ምናምን አድቨርታይዝ አድርገውታል። ነገርየው ጠቧል፣ ሰዎች ጠቧል። አሁን እንግዲህ ወደ ፕሬዚደንቱ ልውሰዳችሁ። እሱም በቡካት ተንጠራሯል እንደዚህ ብሎ ኦኬ። እነ መለስ እነ ማን ነበረ ዘመነ ካሴ ደግሞ ያሉትን ነገር አመጣለሁ። አሁን እንግዲህ የሩጫ ጊዜ ነው፣ የመሮጥ ጊዜ ነው። ያዝ፣ ሂድ። በምን እንደምትሄድ የራስ ጉዳይ ነው፣ ግን ጥፋ። ሌላ ነገር የለም ካሁን በኋላ። ሰዎቹ አይዟችሁ፣ ዶክተሮቹ ሰክሲድ ያደርጋሉ፣ ሁሉም ይቀጣጠላል ካሁን በኋላ ብዬ ነው ማምነው። እኔ ፋኖ ነኝ። ሌትስ ጎ። አልበዛም እንዴ? ስዩም ሕግ ጣሰ፣ ስዩም ተደበቀ እያልኩ ቱላን የምትነፋ ሰው ሁሉ ዮሐንስ ወያለው ያደረገውና የሰራውን የሱን ንግግር አስመልክቶ የሱን ድርጊት አስመልክቶ የተናገርኩት እንደማያስከስሰኝ ህጉን እንኳን አታውቁም ማለት ነው። እሱ ግን ህግ ይፍረድሃ። ህግ ነው የሚፈርድ፣ አንተ አይደለም ፈራጁ። ተከሳሃ፣ ወደ ፍርድ መሄድ አለብህ። ግን ኦፍኮርስ መንግስት ተከላክሎልሃል። አንተ ላምኖ ገደል ገብቷል አብችው። አሁን ግን ያድነሃል ወይ ሌላ ነገር ነው? እስካሁን አድነዋል። ብሌን መክሰሱ ወንጀል እንደሆነ ራሱ አይገባችሁ። እኔ እኮ የሚያስቀኝ እንዳያሳስረው የጮኩለት ሰውዬ እኮ ነው የሚከሰኝ። አሁን ክርስቲያን ታደለ አይደል? ክርስቲያን ታደለ ገናችን ጽሁፍ ሲጽፋት ክርስቲያን የፈጣሪ ያለ ያሳስራል ይሄን ያልኩት የመጀመሪያ አሳሰርከው ሌላ ነገር የለም። ተዘጋ። ኬዝስ ክሎዝ። ፋኖን ማታለላችን፣ ማንንም ማታለላችን። ሀቅና ሳቅ ላይ ክርስቲያን ወዳጆች ካላችሁት ምከሩት። ይሄ ጽሁፍ ያሳስረዋል። አንተ አይደለም እንደዛ የምትለው፣ እሱማ የሚለውን ብሏል አይደለ? መካሪ አጣው። ያንተ ተገንጣዩ ጌታ አብቹ ነው። ገደል ገባ። የሚመክረው ሰው አቶ ካንተ እንዲርቅ ማለት ነው። የንክስት ደግሞ ታሰረ። ዮሐንስ ወያለው ገና ፋኖ ትጥቅ አይፈታም ብሎ ሲፎክር ኧረ ያሳስራል፣ ወንጀል ነው፣ አይሆንም። የንክስት ደግሞ ታሰረ። ስለዚህ ምንድነው ሁሉም ነገር እኮ ኦኬ፣ ታስረ ነበር አንተ። አሁን ፍርድ ቤት መምጣት ትችላለህ ወይስ
እነፋኖ መተው እስኪያንቁ ብቻ ነው የምትጠብቀው እኮ ነው። ዮሐንስ ባያሉ ገና ፋኖ ትጥቅ አይፈታም ብሎ ሲፎክር ኧረ ያሳስራል፣ ወንጀል ነው አይሆንም ብያልኩኝ። ሰው አልኮም ብሰማ አታስርም። የህዝብ ተመራጮች ሁለቱ እንደራሴዎች ሲሉ ነበር። በቃ እንደራሴ ኮንኩ ኩን መክሳችን በዚህ ጉዳይ ኮን ሁለቱ ሰዎች ሁለቱ ምክር ቤት አባሉ እነሱ በዛ በምክር ቤት አባላቸው ያደረጉት ንግግር አስወልክቼ ተናገርኩት። ንግግር መሆኑ በዛ ዳኛው እኔን ተናገርኩ ብሎ ይመጣል። ጋሽ ዳኛው አንተ መናገር መብት ነው። ኦኬ ዳኛ ኦፍ ኮርስ መብት የለውም። ምክንያቱም ነግሰሃል አንተ አይደለ ባብች ዳኛ መብት የለው። ማን ነው ታዲያ መብት ያለው? ፋኖ እንደሆነ እየመጣ ነው። ከሁለቱም አታመልጥም፣ ከህግ አታመልጥም፣ ከፋኖም አታመልጥም አይደለም። እና በመናገር ልትከሰኛችሁ አንተ ራስህ ይኸውላችሁ የምክር ቤት አባል ሆኖ ባያለው ተከበሩ ዳኛ እርሶንም ስሞን አጠፋ ምናምን ብሎ ይከሱ። አንተ ዳኛ ላይ መክሰሳችሁ ነው። ዳኛው ራሱ አሁን ለምችሉም እኮ ነው። ምን ሲያንቁሳ መቶ ፋኖ ሲያንቅሳ ምን ልትለው ነው? ወይ ደግሞ ፋኖ ብቻ አይደለም ዲፕ ሳውዝ ባለ የኦሮሞ ኦኤልኤ የሚባል ወያኔስ መቶ ሲያንቅህ ምንድን ነው የምትለው እኮ ነው። በፍርድ ቤት ሂደት ውስጥ በዳኞች፣ በጠበቆች፣ ተከላካይ ጠበቆች፣ አቃቢያን ህግ፣ ነገረ ፈጅ ወይም ምስክሮች የሚደረጉ ንግግር የግዴታ ያለበት ሰው የሚያደርገው ንግግር እነዚህ በዚህ ላይ የሚደረግ ንግግር አያስመስልም። የእነሱን ወንጀል ምስክር አስመልክቶ ለምን የሞቱት እነሱ ናቸው። የፌደራል ፖሊሶች ናቸው። የመከላከያ ሰራዊት ከጀርባ የተመቱት እነሱ ናቸው። ምስክር የሚሰጡት እነሱ ናቸው። አንድ ምስክር ነው የሰማው ዘገባ ላይ እስካሁን ባየሁት መሰረት ምስክር ማን ነው? መከላከያ ሰራዊት አባላት ማን ነው? ሌላ ፌደራል ፖሊስ። ለምን የሞቱት የተገደሉት እነሱ ናቸው። አማራ ክልል ውስጥ ማጅራታቸው ተመጣው ከበስተጀርባ የተገደለው የአማራው ህዝብ የሚጨፈጨፈው ያለው የአማራ ህዝብ የለም። እሱ አይታሰብ። ምን አይነት ጦስ ነው? በፍጹም እኮ ማምለጥ አይችልም። የሰው አይችልም። ከፍርድ ማምለጥ አትችልም እኮ እያልኩ እኮ ነው እኔ የነገርኩ ነው አይደል? ካልሆነ ደግሞ ፋኖ መጥቶ ይገነጥልሃል። ስለዚህ የፈለግከውን ተናገር። እስካሁን ድረስ ኦፍ ኮርስ ፕሮቴክትድ ነህ በአብቹ። ግን ታመልጣለህ ወይ ነው? ተሸነፈ እኮ አብቹ እኮ ተሸነፈ፣ በፖለቲካ ተሸነፈ ኮምፕሊትሊ። ስለዚህ አሁን የቀኖች ጉዳይ ናቸው ብዬ ያለቁት እነሱ ናቸው። መከላከያ አማራ ክልል ከጀርባ ሲመታ አንድ መርሳት የሌለብን እኔ መከላከያ ባለኝ በኤኒሚስ ጥብቅና ቆማለሁ። በመከላከያ ላይ የደረሰ ጥቃት በሌላ የተፈጸመ ጥቃት እንደ ሀገር የተፈጸመ ጥቃት በህዝብ ላይ የደረሰ ጥቃት አይሰጥ ነው። በዘርህ የተደረገ ጥቃት ነው። በዘርህ እንደዛ ያለ መሰለኝ። ከተሳሳትኩ ይቅርታ አድርጉልኝ። በዘርህ ላይ የተደረገ ጥቃት ነው ፋኖ የሚያደርገው። አሁን ደግሞ አዲስ አበባ ደግሞ ያንተ ብቻ ነው። እናያለን ንሂድ ብቻ። በዛ የጠረጠረ ይታሰር ነው ተጠያቂነት ይላል። ያኔ ክርስቲያን ሲታሰረው መብት እንዲህ የተቃጣ ጥቃት ነው ነው። ምክንያቱም ይሄ ተቋም የተቋቋመው የኔና ያንተን ደህንነት ለማስከበር ነው። መከላከያ ላይ ጥቃት የሚያሳይ የውስጥ ጠላት ጥቃት ካደረሰ ተባባሪ ከሆንክ እዛ ላይ እኩል ተጠያቂ መሆን አለበት። ፔሬድ በእያንዳንዱና በሁሉም ኢትዮጵያ የተቃጣ ጥቃት እንደሆነ ሊታወቅ ይገባል። በተመሳሳይ የጃዊ ሁከትና ብጥብጥ መደገፍ፣ ማበረታታት፣ ማሳተፍ እንደ ሀገር እያንዳንዱና ሁሉም ኢትዮጵያዊ በሰላም የመኖር መብትና ነፃነት የሚጻረር ነው። በመሆኑ በዚህ ህገወጥ ተግባር የተሳተፉ በሙሉ በቁጥጥር ስር ውለው ጥያቄ ሊሆኑ ይገባል። በዚህ መሰረት ከታሰሩ ጥያቄ ሰዎች አንዱ ክርስቲያን ታደለ ጸጋዬ ነው። ነፍስ ያውጣ ይባል። ዛሬ እሱ ጋር ፍርድሃል አይደለም? ፍርድ ወስደሃል። የነሱ መታሰር የነሱ መሰቃየት ማለት የፍሪደም ኦፍ ስፒች የሚባለው ነገር ኤክሰርሳይዝ ማድረግ አለመቻል አላቸው። አንተ እዚህ ዲሞንስትሬት እያደረክ ነው እኮ ኦልሬዲ። እስካሁን ድረስ ፕሮቴክት የሚያደርግ አብቹ ነው። ከፍርድ ግን አታመልጥም፣ ትቀርባለህ እኮ ነው። ከያዙ ትቀርባለህ፣ ከደፉ ደግሞ ተደፍተህ ትቀራለህ። እርሶ ዮሐንስ ባያሉና ክርስቲያን ታደለ በመታሰራቸው የምትቆጨው በእነ ዶክተር አምባቸው መኮንን መቃብር ላይ ዳንኪራ መጨፈር ሲቃጣ የነበርክ መሆኑን ላስታውስህ እወዳለሁ። ይህ ስርዓት በአጠቃላይ ሰዎቹ ውድ ኢትዮጵያውያን፣ ይህ ነገር የሁላችን ትግል እንደሆነ የታወቀ ነው። ይሄ ሰውዬ ይቀባጥራል ያለው፣ እነዚህ ደግሞ ሌላ ነገር ነው የሚያደርጉት ያሉት። ፋኖ ኢንፋክት ሰምሮ አብሮ ሆኖ ጥሩ ወሬ ሰምተናል። ካሁን በኋላ የኢትዮጵያ ፕሮብለም ከኤርትራም ጋር ያለው ፕሮብለም በሰላም
እንዲሆን አሆፕ ጥሩ የተማሩ የአማሮች እነዚህ አይነት ሳይሆን የተማሩ ኦሮሞች የተማሩ ትግሬዎች እንዲገቡ ይሄም ይጀምራል። ካሁን በኋላ መንገዱ ቀላል ነው። ግን ይኸውላችሁ የፋኖ ሜሴጅ ይኸውልህ ሰውዬ ሌላ ነገር የለም። ኦኬ ዝም ብለህ ከላይ ስርዓቱ እንደው መደጋገም አያስፈልግም፣ አይጠቅምም። አሁን ደግሞ እንደ አማራ እኮ የሚቀልድበት በዚህ ዓለም ላይ የለም። በዚህ እንደው እንደ ኢትዮጵያ እንደ አማራ የሚቀልድበት ማህበረሰብ የለም። ከወለጋ በአንድ ጊዜ 365 343 ሰው ነው ተገድሏል። በአንድ ጀንበር የተጨፈጨፈው ነው። ኢትዮጵያ ውስጥ ወለጋ የተጨፈጨፈ አትኖርም ተብሎ ሁሮ ጉድሮ ላይ የተጨፈጨፈ መተከል እዚሁ ቤኒሻንጉል መኖር አትችልም ተብሎ እየተጨፈጨፈ አዲስ አበባ መኖር አትችልም ተብሎ እየተፈናቀለ ያለ አማራ አሰብን እናስመልስ ቀይ ባህር ወደብን እናምጣ ብሎ በቴሌቪዥን የሚቀልድ ቆሻሻ እየወረደ ስርዓት አለ። ከዚህ በላይ እንደው ለምን ተደጋጋሚ እኮ ምን ነገር አትፈልገውም። በነገራችን አዲስ አበባ አትገባም እያለ ሚሊዮን ብር እየቀጣ እያገተ የሚቀጣ ስርዓት ቀይ ባህርን እናስመልስ አሰብን ወደኛ እናምጣ እያለ የሚቀልድ ማለት ነው። እዚሁ ከሚሴ ላይ መኖር የማትችል አማራ ኤርትራ ሄደን ንቅጠም የሚል ቀልደኛ ስርዓት ከዚህ በላይ ቀላጅ የለም። ስለ ቅስቀሳ ስለ ትግሉ ዓላማ ተደጋጋሚ መጮህ መቻል የለብንም። በቃ ከሞት በላይ ምስክርነት አለን። የሚገርም ነው። ቆሻሻና ወራዳ ናቸው። ወራዳዎችና ቆሻሾች ናቸው አላቸው። ጀግናው አሁን አገሩን ነፃ ያወጣል። ከዛ በኋላ ደግሞ በሰላም ይኖራል። እኛ ኤሪትሪያኖች ሁሉ ጊዜ ለኢትዮጵያ ክፍት ነው የኛ ባህር እንኳን አለና እንደናንተ አዩ ክሬዚ መብታችሁ እኮ ነው። እንዲህ አይነት ነገር እንዲህ አይነት ቅሌት እንዲህ አይነት ወራዶች ይዘውት መንግስቱን ግን ስንት ነገር ደረሰ። ምንም አይደለም። ፋኖ ነኝ እኔ ፋኖ ነኝ። የፋኖ ትግል ማሸነፍ አለበት። እንቀጥል ሰዎች እንደው እያንዳንዳችን እየተራ እስከሚገለን ድረስ ካልሆነ በስተቀር ስለ ስርዓቱ መደጋገም የሚያስፈልገን አይመስለንም። አረብ ሀገር መሄድ አይችልም። በአሁኑ ሰዓት ወደ ኢትዮጵያውያን እንደነዚህ አይነት ውሾች ደግሞ አሉ። ከዛም ከዚህም ያልሆኑ አላለ 2 ሳምንት ታሰርኩኝ ብሎ የሚያለቅስ ቤተሰቦቼ ታሰሩብኝ ብሎ ሲያለቅስ የነበረው ሰው በአደባባይ ያለቀሰ የፋኖ ህዝብ እንዲህ እየተፈጀ የትግራይ ህዝብ እንደዛ እየተፈጀ 2 ሳምንት ያህል ታሰርኩኝ ምናምን ብሎ I think the first 2 weeks ነው። ከዛ በኋላ ስንት ጊዜ እንዳሰሩት አላውቅም። ለቅሶ ቤተሰቦቼ ተሰቃዩ፣ ልጆቼ የሚሰረጉኝ። አሁን ደግሞ ስለ ኤርትራ ይናገራል። ፋኖ ቦታ እንዳይሰጠው ይህን ሰውዬ እያስጠነቀቅኩኝ ነው። ምክንያቱም ወደኋላ ተመልሰን እንዲህ አይነት ክርክሮች ውስጥ መግባት አንችልም። መውጫ የሚባል ነገር የለም። ኢትስ ሎክድ። ጠቅላይ ሚኒስትር አብይ አፍንጫቸውን ተይዘው ሄግ እንደነ ሰርቢያው መሪ ማን ነበረ እንደነ ሚሎሶቪች አፍንጫቸውን ተይዘው እዛ መቀለጃ ከመሆናቸው በፊት እዛው ነው ቢለምኑ የሚሰማቸው የለም። ከህወሓት መማር ካለባቸው ያንን ነው። መቀለጃ የመሆን እድላቸው አሁን ብር ላይ ነው። ምክንያቱም የእንትና የመንግስቱ ኃይለማርያም አማራጭ ገብቷቸው ከሆነ ተዘግቷል። አማራ ፋኖ ውሻና ወይ ይሄ ሰው የሚለው በቃ እኮ ሸውዶ ትግሬዎችን ምናምን አልሰማሁትም፣ በደንብ አድርጌ አላመጣሁትም እዚህ እንጂ አምሶሪ ሰምቼዋለሁ ግን አላመጣሁትም። እነዚህ ሰዎች መታነቅ አለባቸው። ሰዎች እነዚህ ናቸው ብላድ የሚያደርጉት፣ መካከላችን ውስጥ ደም የሚያጨማልቁብን እነዚህ ናቸው። ስለዚህ እኛ እዚህ ቪዲዮ ካለ አሳያቸዋለሁ ያለው ነገር ከአማሮች ከትግሬዎች ጋር በሰላም መኖር ነው የምንፈልገው። ከጎረቤቶቻችን አማሮች ይሄ ወርቃይት ምናምን የሚባል ምንም አይነት ፕሮብለም ኖረና ከአፋሮችም እንደዛ ከወንድሞቻችን ከትግሬዎች ጋር ደግሞ እንደምታውቁት ሆነ። ምን ይደረግ በእነሱ ጥፋት እንደዛ ሆነ። ካሁን በኋላ ግን ከአማሮች ጋር ምንም አይነት ወደብ የሚባል ነገር ፕሮብለም እንደማይኖር የታወቀ እና እንደነዛ ሰውዬ አይነት እዚህ መጥቶ ካሁን በኋላ መካከላችን ውስጥ እንዲገባ እድል እንዳንሰጠው። ይሄ እንግዲህ እግዚአብሔር እንኳን አሰመራችሁ ፋኖች፣ አንበሶች
ሳድጋለን አይደለ? እኔ በጣም ውሻ በእንክብካቤ እዚህ ጋር በጣም ደስ የሚል ነገር አለ እና ብቹ ምን ያደረጉ እንደነበረ ሰዎች ለፋኖ ቀልዶች ናቸው። ኦፍኮርስ በስንት ደም ምናምን በስንት መከራ የመጣ ስክሰስ ነው። ግን ስሙልኝ፣ እዚህ ጋር ስሙልኝ እና ብቹ ነገር እንኳን ባይባል አዳኝ እንዲሆን ተገርቶ የሚያድግበት ቤት ውስጥ ነው ያደጉት። ጎበዝ አዳኝ የውሻውን ቡችላም ያለማመደው ደካማ እንስሳ በማስያዝ ነው። ጀማሪ ተዋጊዎች ካሉን ትንሽ ኃይል ከበው እንዲመቱ አድርጓቸው፣ እዛ በኋላ ከፊታቸው የሚቆም ኃይል አይኖር። አንዳንዱ የኔ ቢጤ ሞኝ ግልገሉን ወስዶ ከጅብ ጋር ያጋጥመዋል፣ ወይ ጠንከር ካለ አውሬ ጋር ያጋጥመዋል። እዛ በኋላ እድሜ ልኩን ጅብ በጮኸ ቁጥር ሲሮጥ ነው የሚኖር። ያውሽ በቂውን ያለን የዘመነ ካሴ ካመዲ ልበለው ምን አባት ጀግና ሲታይ እንደ ወርቅ የሚያበራ በርቀት እንኳን የሚሸት ጣፋጭ ዓላማ አለን። በቂ መሳሪያ አለን። በቂ ሰው ኃይል አለን። በመቶ ሺዎች ነው ያለን። ባይዘው ደምራችሁ ታውቃላችሁ። ከቦ መዋጥ ከቦ ማለት ነው። ስለዚህ መልሶ ማጥቃት ስንል አንድ መቶ መስወር በሽምቅ ሁለት ከቦ ማጥፋት የመለካሴ ስትራቴጂ ለሰጀር ስትራቴጂው እዩት። እንግዲህ ጦርነት ላይ ምን እንደሚያደርጉ በፖለቲካ ተሸንፏል። አብቹ በጦርነት ደግሞ ወዴት እንደተሸጋገሩ ሶስተኛ ደፈጣና ስውር እርምጃዎችን መቀጠል መቻል ይኖርብናል። ደፈጣ እንዴት ይደረጋል? የት ይደረጋል? በምን አኳን ይደረጋል? በምን አይነት ዝግጅት ይደረጋል? የውትድርና ሆኖ ከኔ በላይ ታውቁታላችሁ። ብዙዎች ከኔ በላይ ታውቁታላችሁ። እኔን ቁጭ አድርጋችሁ ማስተማር ትችላላችሁ። ደፈጣዎችን ማድረግ መቻል ይኖርብናል። በተቻለ መጠን የፊት ለፊትና መደበኛ ኮንቬንሽናል ውጊያዎችን ማስወገድ አለብን። በተቻለ መጠን እንዴ ዳታ ወስደን እኮ ብንሰራ በዚህ ለምንድን ነው እንደዛ ግን የምታደርገው ብለህ ስጠይቀው የሚሰጣቸው መልስ አሪፍ ነው። መጀመሪያ ነገር እርበን ጎሪላ ያስፈልጋል። የስ ኦፍ ኮርስ እነሱን መገንጠል ነው፣ ሌላ ነገር የለም። ይሄ በላይ መንገሻ ምናምን የሚባሉት መገንጠል ነው፣ ሌላ ነገር የለም። ኦፍኮርስ ያኔ ጥሏቸው ይሄዳል። ግን እርባን ጎሪላ ያስፈልጋል። ከተማ ውስጥ ኦፕሬሽን ያስፈልጋል። ደፍነትሊ ፈዳይ ነበር የምንለው እኛ ጋር 9 ወር ውስጥ የተደረጉ ውጊያዎች 90% መደበኛ ውጊያ ናቸው አይደል እንዴ? ምንም ኩሽምቅ ተዋጊ አንመስልም። እንዴት እባክህ ምን ነበር? እንዴት ነበር ኤክስፒሪየንስ? እግዚአብሔር እጁን የሰደደበት ትግል ስለሆነ እና አማራዎች ስለሆነ ነው እንጂ እኮ አይቻልም እኮ እንደዚህ። ስለዚህ ደፈጣዎችን እናደርጋለን። በደፈጣ መልሶ ማጥቃት መስራት እንችላለን። ስውር እርምጃዎች ይቀጥላሉ። በስውር እርምጃ አሁንም ከጠላት ጋር ያበረ ካድሬ፣ አሁንም ከጠላት ጋር ያደረ ፖሊስ፣ አሁንም ከጠላት ጋር ያደረ ሚሊሻ፣ አሁንም ከጠላት ጋር ያደረ ማንኛውም ሰው አክስትም ይሁን አጎት እርምጃ ይወሰድበት። አክስትም ትሁን አጎቴ እርምጃ ይወሰድባቸው። በዚህ 2 ሳምንት ውስጥ ልታስተካክሉኝ ትችላላችሁ ጓዶች። ሰዎቹ ይሄ ከባድ ማስጠንቀቂያ ነው ለነ ስዩም ተሾመ። ምክንያቱም ኦፍኮርስ ምንም ነገር አይገዛቸውም። እነሱ ፕሮቴክትድ ናቸው። ህጉም አፍርሰዋል። ግን ቅጣት የፋኖ ቅጣት በእርባን ጎሪላ ውስጥ በቅርቡ የምናየው መስሎ ይሰማኛል። ሰዎች እንኳን ለዚህ ያደረሳችሁ። የክፍለ ጦሩን ስም ላለመጥራት ነው። በአንድ ክፍለ ጦር ውስጥ ባሉ ልጆቻችን አማካኝነት እንኳን 20 ገደማ ወደል ሰላዮችን ይዘናል። ወደል በቀን እስከ 4000 ብር እየተከፈላቸው ህዝባችን የሚያስጨፈጭፉ መንገድ የሚመሩ ተራ በተራ ለህዝብ ይፋ ይደረጋል። ቪዲዮአቸው ታዩታላችሁ። ያን ከግማሽ በላይ ሰው ባህር ዳር ከተማ ውስጥ ነው እንደ ግልገል ድመት አንገታቸውን ተይዘው ይወጡ። ከተሞች ላይ የሚወሰዱ ስውር እርምጃዎች ይቀጥላሉ። እንቀጥላለን። በዚህ መልኩም መልሶ ማጥቃት ማድረግ ይቻላል። መልሶ ማጥቃት ለማድረግ የግድ በዛ ታንክ በዚህ ታንክ አሰልፈ መዋጋት ማለት አይደለም። በእነዚህ መንገዶች ማድረግ ይቻላል። ከምንም በላይ አደራ መላችሁ ቅድም ዝናቡ ሲያነሳው ሰምቻለሁ። በራሳችን እቅድ እንዋጋ። በፍጹም ጠላት ያወጣው እቅድ ላይ አንዋጋ። ሲመጣ ጥፉት።
በጣም አሪፍ ነው። አድክሙት እንደዛ ያደረጋችሁ በጣም ቀላል ነው እኮ አገራችሁ ነው ታውቁታላችሁ መሬታችሁ ነው እዛ መጥቶ ሊያሸንፋችሁ የሚችል ሰው የለም ኤርትራ ውስጥ መጥቶ የሚያሸንፍ ሰው መኖር ማይችልም መሬቱ ራሱ ይዋጋቸዋል እኮ ነው ስለዚህ ጥሩ ስትራቴጂ ነው የታባቱ ወደ ጽንፈኛ ብሎ ሲመለስ ከኋላው ወይ ከጎኑ ጀርባውን በሉት ንደፉ ጽንፈኛው እዚህ ያለ ጌታው ማለት በፍጹም ጠላቶቻችን ባቀሩት ውጊያ ውስጥ አጥቁ ራሳችን አቅደን መዋጋት እንችላለን ባለፈው ሰሞን እዚህ ጋር በጣም አሪፍ የሆነ ነገር ነው የተጫወተው ዲቨሎፕ አድርጓል አያችሁ ኦሬዲ ዲቨሎፕ አድርጓል አለቀ ካሁን በኋላ ስትሬት ወደ አዲስ አበባ ነው ግን ምን ነበረ ጦርነቱ እንዴት ይመስል ነበረ እስኪ ተንት ነው አንድ ቦታ ላይ እንዳለን ይሰማሉ እና በቃ እዚህ እዛ ምናምን አለሚሉትን ኃይል አስሩጠው ላኩ መጡ ሲጉዳቸውን እኔ ብለን በሁለቱ ኃይል መካከል አንጥ የታልተኮስን በሁለቱ ኃይል መካከል ሾለት ምንም ተፈረደበት ተራራ ነው ዘንድሮ ይሉታል ይሄን ተራራ ቆርም ላይ ይሉታል እንጂ መሬት ማይችለው መሬትና ማራ ማይሸከሙት ነገር የለም ውጊያው በቃ ማግስት ትጥቅ ሙላ ተብዬ ጠየቅ ይመስል ለመቁጠር ሁሉ የማይሞክር ዙ ሲተኩሱ ሌሎች ከባድ መሳሪያዎችን ሲተኩሱ ለመቁጠር ሁሉ ይዳዳኝ ይሄ ሀገር ግን የኔ ያክል ሀብታም ነው ጎስ ተራራውን ይሉታል ጫካውን ይሉታል አንድ ጥይት መልስ አልተሰጣቸው ቀጥቅጠው ጨበጣ ሲዋጋ እንደዋለ ሰው ዝለው ተመለሱ ለምንድን ነው ዘመነን ብሎ ሲመጣ ዘመነ ጋር ያሉ ሰዎች በእነሱ ገብተው ምን ዋጋቸው አለቀ ዝሎ ሲመለስ ወይ ግራ ጎኑ ወይ ቀኝ ጎኑን ተመዝዋለ ከጀርባ ትለዋል ሽምቁያ ማለት ይሄ ለኛ የሚገባው ፕሮፕሬት የሆነው የውጊያ ዘዴ ይሄ በእነዚህ መንገዶች አሁን እያሰቡት ያለውን የማጥቃት እርምጃ ካውንተር ማድረግ እንችላለን ክቡር ኢትዮጵያውያን ይሄ የሚለው ስትራቴጂ እንዴት አሪፍ ነው በተሞክሮ ያገኙት ነው አይደለም ተሞክሮ ዝም ብሎ ይደበድባል ተራራው መሸወድ ብቻ እኮ ነው የሚገርም እኮ ነው ቅጥ ያጣ ሳሜጅ የሆነ አርሚ መጥቶ ሳሜጅ ብሎ የኢትዮጵያ አርሚ ስለሆነ አይደለም እነዚህ ስለሚመሩት ነው እንጂ ኢትዮጵያን ስማ ስንጀግንነት አይተናል ኤርትራ ውስጥ እንተዋወቃለን ግን እንደዚህ አይነት ጀግኖች መጥተዋል እንቀጥል ብቻ አሪፍ ነው በጣም ደስ ይላል አነጋገሩ ኮንፊደንስ ነው የሚያሳያችሁ ይሄ በራስ መተማመን ነው የሚያሳያችሁ አሁን እርቁ ተጨምሮበት ምን እንደሚያደርጉ ደግሞ እግዚአብሔር ያሳያል እንችላለን ብቻ ሳይሆን እናሸንፋለን ይሄን ባይጠፋችሁም ካደራ ጋር ይዛችሁት እንድትመለሱ ፈልጋለሁ ወደ የክፍላችሁ ምሳሌ ወሰሩት ካሳድ ከብርሃኑ ጁላ ነው ምሳሌ ወሰሩት ካሳድ ካድሬ መለቃቀም ይቀጥላል በየቦታው እኔ እግዚአብሔርን ነው የምላችሁ ባለፈው ሰሞን የኔ ልጆች የኔ ጓደኞች እዚህ ምን አይሉኛል ሚል አይታችሁት ከሆነ የብርሃኑ ጁላን እንትን አሳዩኝና ሳቁ ሳይው ደነገጥኩም የሰውዬ ጠላት ነው ዘሬን ሊያጠፋ የተነሳ ጠላት ነው ግን ኢትዮጵያ የምትባለው ሀገር ውስጥ ኃላፊነት ያዘው ስለሆነ ተሸማቀቁ እነ ተስፋዬ ትርፌ እነ መርዳሳ ሊሊሳ እነ ረጋሳ ጅማ እነ ውበቱ ጸጋዬ እነ ሁሴን አህመድ እነ ፋንታ በላይ እነ አበራ አበበ እነ ለገሳ በጅ ረስንቶቹ በኔ ባንድ ጎረምሳ ተጠርተው የማያልቁ ጀግኖች የነበሩበት ወንበር ላይ አሁን ሰው ይቀመጥ ጉድ እኮ ነው
ዘሜ ምን ትላለህ? አክሊሉ ሀብተወልድን የሚያክል ጻፈ ትእዛዝ አክሊሉ ሀብተወልድን የሚያክል የሀገር አድባር ተቀምጦበት የነበረው ወንበር ላይስ አብይ የሚባል ወፈፊ ተቀምጦበት አይደለ ብትሉኝ መልስ የለኝም። ወደሚቀጥለው ነጥብ ልኝ። እውነት ለመናገር በጣም ገርሞናል። እኛ ሜሪቲያንስ እንዲህ አይነት ሰው በፍጹም ገርሞኛል። መቼም ኢሳያስ አፈወርቂ እንዴት ደንግጦ ይሆን ይህ ሁሉ ተቀብሎት እንደዛ አድርጎለት ትንሽ አራዳ ነገር በፍጹም ለነገ ማያስብ ትንሽ ልጅ። አሁን ግን በፖለቲካ ተሸንፏል፣ ሰዎች ተሸንፏል ኮምፕሊትሊ። የአርሚው ደግሞ ያያችሁት ነው ፋኖዎች የሚያደርጉት በየጊዜው መረጃ ሰብሳቢዎቻቸውን የቀያየሩ ለማስገባት እየሞከሩ እንደሆነ ደርሳችሁበት ይሆናል። አትሊስት ግን የሆነ ነገር ልበል፣ ከ21 ዓመት በታችውን ህፃናትን አሰልጥነው አስገብቷል። ብዙዎችን እያያዘናቸው ነው። ላይክ ሼር እና ሰብስክራይብ ማድረጋችሁ ዳርሱ። ይኸውላችሁ ይሄ ነው እንግዲህ ፋኖዎች አሸንፏል። ሰዎች በፖለቲካ አልቋል። ካሁን በኋላ ትግራይና ኤርትራ የሚባል ጦርነት እንደ ፕላኑ ወያኔ መጥፋት ነበረባት። ወያኔ አርጎ ፋኖን ለመቀጥቀጥ እና ኤርትራ መጨረሻ ለማድረግ ነበር፣ አልተቻለም። ፋኖ አነቀው። ቢገስት ሰክሰስ ፋኖ ያደረገው ውትድር መሳሪያውን አለማውረዱ ነቁባቸው። ተናነቀ። ስንት ሰው ጠፋ፣ ስንት ትምህርት ቤት ተደመሰሰ፣ በደንብ ማሳክር ተደረገ፣ ጄኖሳይድ ተደረገ ልክ እንደ ትግራይ ውስጥ። እና አሁን ግን ትራይምፍ አድርገው መጡበት ሊያንቁት። አዲስ አበባ በቅርቡ የሚገቡ ይመስለኛል ሰዎቹ በቲፒኤልኤፍ አድኖ ደግሞ ቀበረችው። ራሷ የቀበረችው ደግሞ በፋኖ ብርታት ነው። ፋኖ ቢሰልፍ ኖሮ ወያኔን ይውጣት ነበር። ሁሉም ነገር ተስተካክሏል። ሰዎቹ አንበሶቹ ተነስተዋል። ካሁን በኋላ ፍቅር ብቻ። ቆሪጥ ጠፋች። የት ይገባል ያ ቆሪጣ? የት ነው የሚገቡት እነሱ? በፌዳይን ይጀመራል ብሏል። እናጣድፈዋለን ብለዋል። በጣም አሪፍ ነው። ሁሉም ነገር አሪፍ ነው። ብርሃኑ ጁላን እንዴት አድርገው እንደሚንቁት የሚገርም ነው። ያሳዝናል። እነ ብርሃኑ ጁላ እኮ አሁን ተደስተው መኖር ነበረባቸው። ያሳዝኑኛል። የእሱ ጀነራሎች ያሳዝናል። የነበራቸው ፍቅር ከኛ ጋር እንኳን አሁን እኮ ፋኖ እኮ በሰላም ሁሉም ነገር ተስተካክሎ ቁጭ ብሎ አሪፍ ሀገር ነበር የሚሆን። የሆነ ሆኖ ፋኖ ያሸንፋል፣ በፖለቲካ አሸንፏል። በአርሚ ደግሞ በቅርቡ ውስጥ እንደሚገባ የታወቀ ነው። ፈረደበት ቆሪጥ፣ ፈረደበት ያ ተገንጣይ አብይ። በዚህ ላይ ያቸዋለሁ እኔ ፋኖ ነኝ ሰዎች። Until I see some kind of destructive moves against the Eritreans, I will always stand with Fanos because they're fighting for their freedom. Genuine የሆነ struggle ነው። ስለዚህ እኔ ፋኖ ነኝ። ድሮ ቪየትናሚዝ እንደነበርኩት፣ ድሮ ኩባኒስት እንደነበርኩት አይደለ? የፍሬዲሞ ምናምን ጥርስ አለ ደግሞ ሞዛምቢካን ስለነበርኩኝ ያኔ እኔ ኢንተርናሽናል አክቲቪስት ነኝ። እኔ ዛሬ ፋኖ ነኝ። ሰዎች ማሸነፍ አለብን። ካሁን በኋላ ግን ማለቅ አለበት ሁሉም ነገር። ኔክስት ታይም አገኛችኋለሁ ተመልሼ። ዘን ኤክስፒሪየንስ ፍቅር ብቻ ነው ሰዎቹ። ሌትስ ጎ ሌትስ ሜክ ኢት ሌትስ ፊኒሽ ዘ ጆብ ኤንድ ሜክ ሹር ዩር ሂር ኤንድ ናት ራይት ሂር ኤንድ ራይት ናው because life is all about it, man. Zan experience loves Ethiopians. Remember to like it and appreciate it.